ለመላው ክርስትና እምነት ተከታይ፣ እስልምና እምነት ተከታይ እንዲሁም ፕሮቴስታንት እምነት ተከታይ ለ2018 ዓመተ ምህረት በሰላም አደረሳችሁ። እባካችሁ ቪዲዮውን ላይክ በማድረግ ጀምሩ። ቻናላችንን ሰብስክራይብ አድርጉ፣ አበረታቱን። ለብዙ ጊዜ አጠፍተን የነበርነው ባልታወቁ ሌቦች ቻናላችን ሀክ ተደርጎ ስለነበረ ነው። እናም አሁን ምስጋና ለፈጣሪ ይሁንና ቻናላችን ተመልሷል። ቪዲዮ ላይ ኮሜንት በማድረግ ቪዲዮን ላይክ አድርጋችሁ በመጀመር ድጋፋችሁን አሳዩን። ለምትተባበሩን እናመሰግናለን። አሁን ወደ ተረቱ እንግባ። በአንድ ወቅት በተኩላዎች ግዛት ውስጥ የተኩላዎች ንግስት ነበረች። እሷም ከእንቅልፏ ስትነሳ ተኩላዎች ወታደር አዛዥ አንዱ ይመጣና ወደ እሷ ከተማው እየታመሰ እንደሆነ በአንድ ተኩላ ምክንያት የተለያዩ የሌሊት ወፎች ወደ ከተማው በመግባት የከተማውን ነዋሪ ተኩላዎች እየረበሸ እንደሆነ፣ በዚህም አጋጣሚ ደግሞ የተለያዩ ሌቦች ምንነታቸው ያልታወቁ ባሪዎች ከተማዋን እየረበሹ እንደሆነ ይነግራታል። ሁሉም ሳይጨርስ እሷ በመናደድ ምን እየተካሄደ ነው? እስካሁን ምንም አዲስ ነገር የለም ብላ ስትነግረው የተባለው ተኩላ እንደሆነ ይህንን ሁሉ ነገር የሚሰራው ያ ግዛታቸውንም እየረበሸ ትልቅ አመጽ በማስነሳት ለመፍጠርም እንደሆነ እቅዱ እንደደረሱበት ይነግሯታል። የተኩላዎችም ንግስት አሁኑኑ ፈልጉልኝ እና አምጡት፣ ቅጣቱን ያገኛል በማለት ትዕዛዝ ታስተላልፋለች። ሁሉም በየፊናቸው እየፈለጉት ነበር። የተኩላዎችም ንግስት ክፍሏ ተቀምጣ ስራዋን እየሰራች በነበረበት ሰዓት ኤሪክ የተባለው ተፈላጊው ተኩላ ከየት መጣ ሳይባል ወደ ክፍሏ በመግባት እሷን ይይዛትና አንጠልጥሎ ይዟት ይወጣል። እየሮጠም ራቅ ወዳለ ቦታ ይወስዳታል። የተባለው ተኩላ በጀግንነቱ የሚታወቅ ወታደር የሆነ ተኩላ ነበር። ስሙ እየጠፋ እንደሆነና እሱ ምንም ነገር እንደማያውቅ ነፃ እንደሆነ ራሴራም እንደሆነ ይነግራታል። እሷም ዋጋን ታገኛለህ፣ አሁን የስራህን ነው የምሰጥህ ብላ ተናግራ ሳትጨርስ ስትል ትመለከታለች። ይሄ ሁሉ ያንተ ስራ ነው አይደል ስትለው ወፎቹ ወደ እሷ ዘንድ እየመጡ ሲጋጯት ኤሪክም ለእሷ ይከላከልላታል እናም ያድናታል። ስትመለከት የእሷ ወታደሮች ወደ እሷ ዘንድ እየሮጡ እየመጡ ነበር። ወታደሮች አሁኑኑ እርዱኝ እያለችም ስትጣራና እነሱም እየጮሁ ዳተኛ ንግስት ናት፣ ግዛቱን በመጥፎ ሰዓት ትተው የሄደች ደግሞ ወርዱ ይላልች፣ አሁኑን ዋጋዋን ስጧት እያሉ ጋርዶች እየጮሁ ወደ እሷ ዘንድ ሲመጡ እሷ ደነገጠች። አሰበችው የነበረ የሌሊት ወፎቹ እሷን ሊበላት ሲመጡ ጠባቂዎቿ መጥተው እሷን እንደሚጠብቋትና ይህንንም ወንጀለኛ ነው ብላ ያሰበችውን ኤሪክ አስሮ እንደሚወስዱት ነበር። ተቃራኒው እሷን ማሳደዳቸውን ቀጥለዋል። ኤሪክም እሷን እጇን ይዛትና ከዛ አካባቢ ይዟት ይጠፋል። ሮችም ቢሮጡ ሊደርሱባቸው አልቻሉም ነበር። ከዛ ማመለጧቸው ጠይቀንም ንግስቲቱና ኤሪክ በመሆን ወደ ከተማ ተመልሰው ይመጣሉ። ተደብቀው ማን ይህንንም ተንኮል እንደሚሰራ እየሰለሉ ነበር። ሲመለከቱ የጠባቂዎች ዋና አዛዥ የሆኑት ተኩላዎች ናቸው ይህንን ሁሉ ነገር የሚያሰሩት። እነሱም ሲያወሩ እችን የማትረባ ንግስት ተጫወትንባት እኮ፣ አሁን ደግሞ ሁሉም ይጠላታል፣ እንዲሁም ተፈላጊ ናት፣ ሁሉ ነገር በእቅዳችን እየሄደ ነው እያሉ ሲያወሩ ንግስቲቱ ተናዳ ልትጣላቸው ልትሞክር ስትል ተኩላው እሷን ይይዛትና ተረጋጊ፣ ችግር ውስጥ ነው የምትገቢው በማለት እጅግ በጣም እየተፈለገች እንደሆነ ፎቶዋን ያሳያታል። እዛንም ተንኮለኛና ዋና አቃጅ ሁለት ተኩላዎችን ሲከታተሏቸው ይውላሉ። ማታም ላይ ሌላ ቦታ ሲሄዱ ወደ ጫካ ተከትሏቸው ይሄዳሉ። ውስጥ አብሯቸው ያለ አንድ ሌላ ጠንቋይ የሆነ አለ። ያ ተኩላ ነው ይህንን ሁሉ ነገር እንዲያደርጉ የሚረዳቸውና የሚያግዛቸው። የተለያዩ የሌሊት ወፎችንም በከተማዋ ላይ እያስለቀቀ እንዲረብሽ በማድረግ ይህን ሁሉ እቅድ የሰጣቸው። በመግባት ከጠንቋዩ ጋር እየተወያዩ ነበረ። እንዴት አድርገው ቀሪ ዘመናቸውን የእነሱን ታሪክ በመፍጠርና ልዩ ገድሎችን በመስራት ንግስቲቱና ተኩላውም የሚያወሩትን ወሬ ተደብቀው እየሰሙ በነበረበት ሰዓት በጣም ትናደድና ንግስቲቱ በድንጋይ ወርውራ ልትማታ ስትሞክር ድምጽ የሰሙት ጠንቋዩ ተኩላ አሁኑኑ ያዟቸው እነማን ናቸው በማለት ሲመለከቷቸው ጠባቂዎች ተኩላ ማራራጣቸውን ይቀጥላሉ። ኤሪክና ንግስቲቱም ተኩላ በመሮጥ ያመልጣሉ። ንግስቲቱም በግዛቱ ውስጥ እሷን የማይቃወሟትን ወታደሮች በማፈላለግ ካደራጀች በኋላ ብዙ ማስረጃም ስላላት እነዛ መጥፎ
ተኩሎች ተሰብስበው ያቀዱትን ነገር ለማፍረስ ትወስናለች። ከዛም በአንድነትና በመተባበር ክፉና አረመኔ ጠንቋዩ ተኩላ ጋር ትልቅ ጦርነት ያካሂዳሉ። ከዛም ንግስቲቱ ታሸንፋለች። ንግስቲቱም እጅግ በጣም ደስ አላት። ተኩላውን ኤሪክን ታመሰግነዋለች። ምክንያቱም ያለ ተኩላው ኤሪክ እሷ ትጠፋለች፣ እንዲሁም ግዛታቸው ሙሉ በሙሉ ይጠፋ ነበር። ተረት የምንማረው ሁሌም ቢሆን ጥሩ ሰዎች ልንሆን እንደሚገባ ነው። መጥፎ ነገር ሰው ላይ ለማድረግ መጣር መጨረሻው ጥፋት እንደሆነና በፈጣሪ ዘንድ እንደሚያስጠይቅ ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት አንድ ግዛት ነበር። የዚህ ግዛት ንጉስና ንግስት 3 ሴት ልጆች ነበራቸው። 2 ሴቶች አግብተዋል። ነገር ግን የመጨረሻዋ ልጅ ካይሊ አላገባችም። ፍቅራቸው ደስ ይል ነበር። 2ቱ ያገቡት ልጆች ደስ የሚል ኑሮ ነበር የሚኖሩት። ደስ ያላቸውን ምግብ ይበላሉ፣ ይዝናናሉ፣ የተለያዩ ጌጣጌጦችን እየተጠቀሙ ዘና እያሉ ነበር የሚኖሩት። ነገር ግን የመጨረሻዋ ልጅ ልዕልት ካይሊ አላገባችም ነበር። እንዲሁም ስራ መስራት ትወዳለች። በአብለጭላጭና ትኩረት በሚስቡ ነገሮች አትሰረቅም ነበር። ከዕለታት በአንድ ቀንም 3ቱንም ልጆች ንጉሱ አባታቸው ያስጠራቸዋል። ካስጠራቸውም በኋላ ካይሊን የጎረቤት ሀገር ግዛት የሆነውን ኖህን እንድታገባ እንድትዘጋጅ ይነግራታል። በዚህም ሰዓት ካይሊ አይን ያላገባም ትላለች። ነገር ግን አባቷ እሱን ማግባት አለብሽ፣ አንደኛ ሀብታም ነው በጣም ህይወትሽ የተንደላቀቀና ምቹ ይሆንልሻል፣ እንደ ሌሎቹ እህቶችሽ ዘና ብለሽ ትኖሪያለሽ ብሎ ሲነግራት፣ ነገር ግን ልዕልት ካይሊ እኔ ሀብታም ማግባት አልፈልግም፣ ራሴ ሰርቼ ሀብታም መሆን ነው የምፈልግ፣ ጥገኛ መሆን አልፈልግም በማለት ለአባቷ ትነግረዋለች። በዚህም ሰዓት ይህንን የሰማ አባቷም እጅግ በጣም ይናደዳል። አንቺ እንዴት ብትደፍሪኝ ነው በማለትም እሺ በራስሽ ሰርተሽ ሀብታም መሆን ትፈልጊያለሽ? በራስሽ ሰርተሽ እስኪ ሀብታም ስትሆኝ እናይሻለን በማለት ከግዛቱ እንድትወጣ እንደሚያደርጋትና በራሷም ሰርታ ሀብታም እንድትሆን እንደሚፈቅድላት ይነግራታል። ምንም ነገር ሳያስይዛት ማየት የተሳነው ፈረስ ብቻ ሰጥቶ ከግዛቱ ያስወጣታል። ልዕልት ካይሊም ከግዛቱ ስትወጣ እናቷ ትመጣና ልጄ ራስሽን ጠብቂ፣ ውድድ ነው ማድረግሽ፣ እባክሽን ጠንካራ ሆኚ በማለት ፍቅሯን ታሳያታለች። አባቷ በጣም ስለተናደደ ነበር ያስወጣት ከግዛቱ፣ እንዲሁም የራሷን መንገድ እንድትከተል። ካይሊም ማየት የተሳነው ፈረስ ነበር የተሰጣት። ነገር ግን ተሰቅላ ያንን ፈረስ እየጋለበች አንድ ትንሽዬ መንደር ራቅ ካለ ቦታ ላይ ትደርሳለች። ስትደርስም አንድ ሽማግሌ ሴትዮ ነበረች፣ በእድሜም ገፋ ያለች። ሰላም የኔ እናት በማለትም ሰላምታ ካቀረበችላት በኋላ እየመሸ ስለሆነ ለዛሬ እዚህ እንድታደር እንዲፈቅዱላት ስትጠይቅ፣ ሽማግሌቱ ሴትዮ ምስኪን ስለነበረች ችግር የለውም እዚህ መቆየት ትችላለሽ፣ ግን አንቺን የመሰለሽ ቆንጆ እዚህ ምን ታደርጋለሽ ስትጠይቃት፣ የሽማግሌቱ ልጅ ኤሪክ ስራ ቦታ ቆይቶ እየተመለሰ ነበር። በዚህም ሰዓት ማናት እቺ ሴት ብሎ ሲጠይቃት እናቱን ትተዋወቃታለህ፣ አሁን ስለደከማት ወደ ውስጥ እንግባ በማለት ቤት ውስጥም ይገባሉ። ቤት ውስጥም ከገቡ በኋላ ትንሽ ያወራሉ። እሷም ልዕልት ካይሊ እንደሆነች ትነግራቸዋለች። ለምንም ግዛቷን ለቃ እንደወጣች ነገረቻት። ይህንንም የሰሙ 2 እናትና ልጆች በጣም ተገረሙ፣ ምክንያቱም ተደንቀዋል። እንዲሁም ይቅርታ ጠየቋት ልዕልታቸውንም ስላላስታወሱ። ከዛም ካይሊ ኤሪክን አግብታ ከነሱ ጋር መኖርና ህይወታቸውን በጋራ መቀየር እንደምትፈልግ ትነግራቸዋለች። በዚህም ሰዓት የኤሪክ እናት አይ ልጄ እኛ እኮ ምስኪን ድሆች ነን አለቻት። ይሁንና ካይሊ ችግር እንደሌለው እሷ ልጇን አግብታ ህይወታቸውንም የተሻለ እንደሚያደርጉ ትነግራታለች። በዚህም ሰዓት ኤሪክም ይስማማል። በእድሜ ትልቋም የኤሪክ እናት ደስ ይላታል። እሷም እንደ እናት እንደምትንከባከባት ቃል ትገባላታለች። አንዳንድ ነገርም ስለ ቤቱ ስለ አኗኗር ዘይቤያቸው ያሳዩታል። ከዛም እንቅልፋቸውንም ገብተው ይተኛሉ። በቀጣይ ቀንም ጠዋት ካይሊ ቀድማ ተነስታ ቁርስ አዘጋጅታ ሁሉን ነገር ቤቱን ሸካክፋ ኤሪክን ትቀሰቅሰዋለች። ባሏን ቁርስ ተዘጋጅቷልና ብላ ትለዋለች። ይነሳና ኤሪክም ቁርሳቸውን ይበላሉ። ኤሪክ የሚሰራው ስራ የተለያዩ እንጨቶችን እያቀጣጠለ ከሰል ነበር የሚሸጠው እያመጣ። ካይሊም ከሱ ጋር አብራ መሄድ እንደምትፈልግ ትነግረዋለች። ይሁንና የኤሪክ እናት አይ ልጄ ነይ ከኔ ጋር ምንሰራው ስራ አለ ትላታለች። ያ ጥሩ እንዳልሆነም ትነግራታለች። ካይሊም ከኤሪክ እናት ጋር በመሆን የአትክልት ቦታውን ይቆፍራሉ። ሰብሉም እንዲበቅል ያመቻቻሉ። በደንብም ጠንክረው ይሰራሉ።
በቀጣይ ቀንም ቁርስ ቁጭ ብለው እየበሉ በነበረበት ሰዓት ካይሊ ከኤሪክ ጋር በመሄድ ከባሏ ጋር የተለያዩ ከሰሎች ማዘጋጀት እንደምትፈልግ ትነግረዋለች። በዚህም ሰዓት ኤሪክ አድካሚ እንደሆነ ጥንካሬ እንደሚጠይቅና እሷንም ሊጎዳት እንደሚችል ሲነግራት እሷ ግን አልሰማም ትለዋለች። በዚህም ሰዓት ኤሪክ የተሻለ ሐሳብ በማለት እሱ እያዘጋጀ የሚያመጣውን ክሰል እሷ እንድትሸጥ ያደርጋታል። ከዛም ይስማማሉ። ክሰሉን እያዘጋጀ ሲያመጣ ልዕልት ካይሊ ደግሞ ክሰሉን እየወሰደች ትሸጣለች። በጣም ብዙ ክሰሎችንም እንደዚህ እያደረጉ መሸጣቸውን ቀጠሉ። ብዙ ጊዜያትም በኋላ የኤሪክ እናት ዛሬስ ቶሎ ተመለሽ በማለት ስትጠይቃት ልዕልት ካይሊ ብዙ ደንበኞችን እንዳፈሩ እንዲሁም ከሰላቸው ታዋቂና ዝነኛ ስለሆነ ለመሸጥ እንደቀለላት ትነግራታለች። እዛም ነይ ልጄ ግቢና አሁን ገላሽን ታጥበሽ ምግብ ቤት ስትላት ልዕልት ካይሊ አይ ትንሽ አትክልት ቦታው ጋር ሄጄ ልቆፍርና ላስተካክል በማለት ሂዳ ስራዋን ትሰራለች። ካይሊ በጣም ጠንካራና ጀግና ሴት ናት። የማትሰለች ታታሪ ሰራተኛ፣ ለለውጥ የምትተጋ ምንም እንኳን በስራ ብትጠመድምና ብትደክምም በየቀኑ ማየት የተሳነውን ፈረሷን ከአባቷ ከንጉሱ የተሰጣትን አትረሳውም የነበር። እሳር እየወሰደች ትንከባከበው ነበር፣ ታበለዋለች። አንድ ቀንም እያበላችሁ በነበረ ሰዓት እንዴት የሚያሳዝን ፈረስ ነው በማለት አንድ በእድሜ ትልቅ ሰውዬ ወደ እሷ ዘንድ ይመጣና አይኑ ማየት የተሳነ ነዋ ካላት በኋላ አይኑን እንዴት እንዲሻለው እንደምታደርግ መፍትሄ ይነግራታል። መድኃኒቱንም የምታገኘው ተራራማው ቦታ አካባቢ ካለ አንድ ውሃ እንደሆነ ያንንም ውሃ አምጣ ለ3 ወር ለተከታታይ ካጠጣችው አይኑ ማየት እንደሚችል ይነግራታል። እሷም ደስ ይላታል በእድሜ ትልቁ ሰውዬ በሰጣት ምክር። ሁሌም ስራዋን ስትጨርስም ፈረሷን እየሄደች ትንከባከባለች። በእድሜ ትልቁም ሰውዬ ከነገራትን ቦታ እየሄደች አይኑን እንዲሻለው የሚያደርገውን መድኃኒት ትሰጠዋለች። እንዲህም እያደረገች ለ3 ወር ተንከባከበችው ፈረሱን። 3 ወርም ከሞላው በኋላ ማየት የተሳነው የነበረው ፈረስ ማየት ቻለ። ልዕልት ካይሊም እጅግ በጣም ደስ አላት። አንድ ቀንም እንደተለመደው ቁርሳቸውን እየበሉ በነበረበት ሰዓት ልዕልት ካይሊ ለባሏና ለእናቱ ማየት ማይችል የነበረው ፈረሷ ማየት እንደቻለ እናም ከአሁን በኋላ የተለያዩ ከሰሎችን ስትሸጥ ስራ እንደሚቀልላት ከባሏ ጋር አብራ በመሄድ እንጨቶችን እያቀጣጠለች ክሰል መስራት እንደምትፈልግና እሱን ማገዝ እንደምትፈልግ ትነግራቸዋለች። በዚህም ሰዓት ባሏ ኤሪክ እንደሚወዳትና እሷ እንድትደክም እንደማይፈልግ ይነግራታል። ቢሆንም ግን ልዕልት ካይሊ ልትሰማ አልቻለችም። ይህንንም የተመለከተችው የኤሪክ እናት በቃ ለዛሬ ውሰዳትና ካስጠላትና ከደከማት እንደማይሆን ከተረዳች ራሷ ሐሳቧን ትቀይራለች በማለት ትነግረዋለች። ከዛም ሁለቱ ባልና ሚስቶችም አብረው ወደ ተራራማው ቦታ በመሄድ የተለያዩ እንጨቶችን ይቆርጣሉ። አንድ ላይ ከቆረጡም በኋላ ላይ ይከምሩና ማቀጣጠላቸውን ይጀምራሉ ወደ ከሰልነት ለመቀየር። ወደ ከሰልነት እየቀየሩም ባለበት ሰዓት ለከሰሉ መደገፊያ ድንጋይ ያስፈልጋቸው ነበር። እናም በዙሪያቸውም ድንጋይ ስላልነበረ ከአለታማው ቦታ በመቆፈሪያቸው መቆፈር ይጀምራሉ። በዚህም ሰዓት ያላሰቡት ነገር ተፈጠረ። እነሱ ድንጋዩን ለመስበር ሲሞክሩ ከድንጋዩ ውስጥ ወርቅ ያገኛሉ። አሁንም ትንሽ ቆፍረው ወደ ውስጥ ሲመለከቱ በጣም ብዙ ወርቅ ነበር። ይህንንም የተመለከቱ ባልና ሚስቶች ደስ ይላቸዋል። ፈረሳቸውንም በመጠቀም ያንን ወርቅ የሚችሉትን ያህል ሰብስበው ይጭናሉ በፈረሳቸው። እንዲሁም ልዕልት ካይሊ ትንሽ ከሰል ትይዝና ባሏ ኤሪክ መቁረጫውንና መሳሪያውን ይዞ ወደ ቤታቸው ይመለሳሉ። እንዲህም እያደረጉ ሁሌም ወርቅ እያገኙ ለ3 ወር ወርቅ በፈረሳቸው ጭነው እያመላለሱ ከመኖሪያ ቤታቸው ገደል ቆፍረው ወርቅ ማከማቸታቸውን ቀጠሉ። ሰብላቸውም ስለደረሰ ልዕልት ካይሊና የኤሪክ እናት አንድ ላይ በመሆን የተለያዩ ድንቾችን ማሽላቸውን ይሰበስቡ ነበር። እጅግ በጣም ምርታማ ሆነዋል። ሶስቶችም አንድ ላይ ተሰብስበው ትንሽ ካሰቡ በኋላ አንድ ነገር አስተዋሉ። እነሱ ያላቸው የወርቅ ብዛት የግዛቱ መሪ ንጉስ ካለው 10 እጥፍ ነው። ይሄ ማለት ደግሞ በጣም ሀብታም ሆነዋል። እናም ልዕልት ካይሊ አሁን የሚኖሩበትን ቤት አፍርሰው ትልቅ ቤተ መንግስት እንገንባ፣ ምክንያቱም በጣም ብዙ ሀብት አለን በማለት ስታማክረው የኤሪክ እናት አንቺ በጣም ጀግናና ታታሪ ሴት ነሽ፣ እንዲሁ አንቺ ወደዚህ ከመጣሽ ቀን ጀምሮ በጣም ሀብታሞች ሆነናል እና እኛን ልታማክሪን አይገባም፣ እንገነባለን፣ አብረን በሐሳብሽ እንስማማለን አለቻት።
ባሏም ኤሪክ እሷን እንደሚወዳትና እንደሚተማመንባትም ጀግና እንደሆነችም ይነግራታል። ሚስቱም ባሏን ኤሪክ ወደ እናትና አባቷ ቤተ መንግስት በመሄድ መጠኑን፣ ቁመቱን፣ ሙሉ ገጽታውን እንዲለካና እንዲያመጣ በዛ መሰረትም እንዲሰሩ ስባ ነበር። ኤሪክም ወደ ልዕልት ካይሊ እናትና አባት ቤተ መንግስት ይሄዳል። ከዛም ለጠባቂዎቹም ቤተ መንግስቱን መለካት እንደሚፈልግ ይነግራቸዋል። እሱም የልዕልት ካይሊ ባልም እንደሆነ ሲነግራቸው ይስቁና ይቀልዱበታል፣ እንዲሁም ያንቋሽሹታል። ይህንንም የወሬ ጭምጭምታ የሰሙት ንጉስና ንግስት ከሁለት ሴት ልጆቻቸው ከቀሩት ጋር ወደ ኤሪክ ዘንድ ይመጣሉ። ንጉሱም እንደዚህ አለ፣ ሆሆሆ ከሰል ሻጪ ትልቅ ቤተ መንግስት ለመገንባት ፈለገ? ይገርማል እኮ ድንቅ ነው ብሎ አጣጥሎት ሳይጨርስ ሁለት ሴት ልጆቹ ልዕልቶች ማንነኝ ብለህ ነው የምታስበው አንተ ድሃ? አሁኑኑ ሂድና ከሰልህን እንጨትህን ያቃጠልክ ብታዘጋጅ ነው የሚያዋጣ። ከዛም ከሰልህን አዘጋጅተህ ስትጨርስ አምጠህ እዚህ እኛ ግዛት ውስጥ ሽጣቸውና ትንሽ ገንዘብ ታገኛለህ፣ ከድህነት የሚያድንህ ሳትራብ እንድታድር የሚያደርግህ በማለት እየተቀባበሉ ሁለት እህትማማቾች ይሰድቡትና ይቀልዱበትና እየሳቁ ትተውት ይገባሉ። ንጉሱም ስቆበት ትቶት ይገባል። ነገር ግን ንግስቲቱ አልገባችም ነበር። እሷም አዝና እንዲህ አለችው፣ አሁኑን ወደ ቤት ተመለስና ልጄን ካይሊ ተንከባከባት፣ እሺ ጠብቃት ብላ ትነግረዋለች። ኤሪክም ወደ ቤቱ ይመለሳል። ከዛም ሚስቱን ልዕልት ካይሊም የተፈጠረውን ታሪክ በሙሉ ይነግራታል። እሷም ታቅፈውና አይዞህ የኔ ውድ ባል፣ ታሪኩ ስላልገባቸው ነው ምንኛ እየሰራን እንደሆነና ምን ታሪክ እንደፈጠረን፣ እኔ ወድሃለሁ፣ ሁሌም አንተ ለኔ ጀግና ነህ በማለት ካሞካሸችው በኋላ በራሳቸው መንገድ የራሳቸውን ቤተ መንግስት መገንባት ይጀምራሉ። ከንጉሰ ነገስቱ ከግዛቱ አስተዳዳሪ በላይ የሆነ ትልቅ ቤተ መንግስት በሁለት ወር ውስጥ ገንብተው ጨረሱ። ልዕልት ካይሊም ለባሏ በመሄድ እናትና አባቷ መጠው እንዲጎበኟት ወደ ቤተ መንግስቷ እንዲነግራቸው ታደርጋለች። በዚህም ሰዓት ንጉሱ እየሳቀ ሁለት የወርቅ ሰረገላ የያዙ ፈረሶች ይምጡና ይውሰዱን በማለት ይመልስለታል። ወዲያውኑ የወርቅ ሰረገላ የያዙ ፈረሶች ወደ ንጉሱ ቤተ መንግስት ይመጣሉ። ንጉሱና ሁለቱ ልዕልቶች እጅግ በጣም ተገርመው ነበር። ከዛም ለመሄድና ለመጎብኘትም ይወስናሉ። ወደ ልዕልት ካይሊ ግዛትም ሲደርሱ በጣም ተገረሙ። ቤተ መንግስቱ ከነሱ ቤተ መንግስት እጅግ በጣም ትልቅና የሚያምር በወርቅ የተጌጠ ነበር። ልዕልት ካይሊም ወደ እነሱ ትመጣና ሰላም ትላቸዋለች። ንጉሱም ማየት የተሳነ የነበረውን ፈረስ ማየት ችሎ ሲመለከተው እጅግ በጣም ደስ አለው። ከዛም ሁሎችም አንድ ላይ በመሰብሰብ በፍቅርና በአንድነት የቤተሰብ ጊዜ ያሳልፋሉ። ጥሩ ጊዜም ያሳልፋሉ። ንግስቲቱም ለልጇ ለልዕልት ካይሊ እንደኮራችባትና እንዳስደሰተቻትም ትነግራታለች። በዚህም ሰዓት ልዕልት ካይሊ ለምን አብረሽኛ አትኖሪም እማዬ፣ ከዚህ ቅሪ አንቺ በማለት ለእናቷ ትነግራታለች። ከዛም ዝግጅቱም ሲያልቅ ንጉሱና ልዕልቶች ሊመለሱ ሳለ የልዕልት ካይሊ ሁለቱ እህቶቿ ያላቸውን ገንዘብ እየቀለዱ ስለጨረሱት ብዙ ገንዘብ አልነበራቸውም። ይህንንም ስታውቅ በዛ ያለ ሁለት ወርቅ ከፋፍላ አብራ ትሰጣቸውና ትሰዳቸዋለች። እንዲሁም ንጉሱም አብሮ ይሄዳል። ነገር ግን ንግስቲቱ አልሄደችም ነበር፣ ምክንያቱም ልጇ አብረሽኝ ሁኚ ስላለቻት ነበር። ኤሪክ፣ ንግስቲቱ፣ የኤሪክ እናት እንዲሁም ልዕልት ካይሊም በፍቅርና በጥሩ ሽኝት ይሰናበቷቸዋል ንጉሱንና ሁለቱን ልዕልቶች። ከዛም በሰላም ህይወታቸውን መምራት ይቀጥላሉ። ከዚህ ተረት መማር ያለብን ሁሌም ቢሆን ጠንካራና ጀግና መሆን እንዳለብን ነው፣ በሌሎች ጥገኛ መሆን እንደሌለብን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።